እሺ ዛሬ እንግዲህ ሰማዕቱ ቅዱስ ጊዮርጊስ ሰማዕትነት የተቀበለበት የመጨረሻ ሰማዕትነት የተቀበለበት አንገቱ በሰይፍ የተቆረጠባት ዕለት ናት። በዚች ቀን በዚህ በልዳ ቅዱስ ጊዮርጊስ ቤተክርስቲያን እንገኛለን። አባቴ ቅዱስ ጊዮርጊስ እንግዲህ አጽሙ በዚህ ይገኛል ማለት ነው። አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ እርዳኝ ብሎ በስም 3 ጊዜ የለመነኝን እኔ ጸሎቱን ሰማዋለሁ፣ ኃጢአቱን ይቅር ብለዋለሁ ብሎ ጌታችን በዛሬው ቀን ነው ቃል ኪዳን የገባለት ሚያዝያ 23 ቀን ማለት ነው። ሰንሰለቱ ታስሮበት የነበረው ነው። ለበረከት እንግዲህ አንገታችን ላይ እኛም እናደርገዋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የልዳው ሰማዕት ታላቁ ሰማዕት ቅዱስ ጊዮርጊስ የተቀበረበት ቦታ ነው። በዚህ የቅዱስ ጊዮርጊስ አጽም አለ። ቅዱስ ጊዮርጊስ ለኢትዮጵያ ታላቅ ባለውለታ ነው። እመቤታችን ኢትዮጵያ ለእመቤታችን የአስራት ሀገር እንደሆነች ሁሉ ጊዮርጊስ ደግሞ ገበዟ ነው። ጊዮርጊስ ኢትዮጵያ እንደ ቄሰ ገበዝ ዕለት ዕለት ያጥናታል፣ ዕለት ዕለት ይባርካታል፣ ከፈጣሪ ያማልድላታል። እግዚአብሔር አምላካችን ለቅዱስ ጊዮርጊስ ከገባለት ቃል ኪዳን መካከል አንዱ አምላከ ጊዮርጊስ ማረኝ፣ አምላከ ጊዮርጊስ ማረኝ፣ አምላከ ጊዮርጊስ ማረኝ ብሎ 3 ጊዜ የለመነውን እምረዋለሁ፣ ኃጢአቱን ይቅር እለዋለሁ ብሎ ቃል ኪዳን ገብቶለታል እና በዚህ ስም ተማጽነን እንድንድንበት የረዳን አምላካችን ክብር ምስጋና ይግባው። ይህ ታላቅ ተጋዳይ ሰማዕት በዚህ በልዳ አጽሙ አርፏል። ቦታው በግሪክ ኦርቶዶክስ ቤተክርስቲያን ይዞታ ውስጥ ያለ ነው። ይህ መቃብሩ ነው። ከመቃብሩ በላይ እነርሱ ቤተ መቅደሳቸውን አንጸውበት ይቀድሱበታል እና እዚህ መቃብር ውስጥ አንድ የመጀመሪያው አጽሙ ላይ የተቀረጸው የቅዱስ ጊዮርጊስ ስዕል አለ። ሁለተኛ ግድግዳው ላይ ደግሞ የተሳለ ስዕል አለ። የባዛንታይን ጊዜ የነበሩት የሚስሉት አይነት አሳሳል የተሳለው። ሌላው ከዚህ በጀርባ በኩል ደግሞ የቅዱስ ጊዮርጊስን ስቃይ የሚያሳይ ስዕል አለ። እንግዲህ እዚህ ጋር በመንኮራኩር ሲፈጩት፣ እዚህ ጋር በፈላ ውሃ ውስጥ ሲከቱት፣ እዚህ ጋር አንገቱን በሰይፍ ሲቆርጡት 3ቱን ታላላቅ መከራዎች የሚያሳዩ ስዕሎች ናቸው እና የጋለ ጫማ ደግሞ አግለው ጫማ የሚዋጋም የጋለም ጫማ አድርገው እግሩ ላይ በዚህ ላይ እንዳስደረጉት እግሩን እንዲያደርግ እንዳደረጉት በዚህ በጉጠት ሲነቅሉት እንደነበረ የሚያሳይ ነው። ይሄ መንኮራኩሩ ደግሞ ከላይ ዞሮ ሲመለስ የሚያርፍበትን ጉጠት ተመልከቱት። እንደዚህ ያለ መከራ የተቀበለ ታላቅ ሰማዕት ነው። ስለ ክርስቶስ ክብር ስለ ስሙ ብሎ ይሄን መከራ ተቀብለው እግዚአብሔር በመጨረሻ አከበረው። ለሁላችን መማፀኛ ይሆን ዘንድ ስሙን አስቀምጠልን። በቤቴና በቅጥሬ ስምንና ክብርን እሰጣቸዋለሁ ብሎ በትንቢተ ኢሳይያስ ላይ እንደተናገረ በቤቱና በቅጥሩ በእግዚአብሔር ቤት ውስጥ ስማቸው ተከብሮ የእግዚአብሔር ቤት በስማቸው ተጠርቶ እንዲኖር የአምላካቸው ፈቃድ ሆነ። እኛም አምላከ ጊዮርጊስ ማረን ብለን እንማርበት ዘንድ ፈቀደልን ማለት ነው እና ይህ ታላቅ ሰማዕት የአድዋውን ውለታ እንረሳውም። አሁንም ቅዱስ ጊዮርጊስ እንለምነዋለን። አድዋ አባቶቻችን ሲዘምቱ በሀገር ላይ የመጣ ጠላት አይደለም፣ በሃይማኖት ላይ የመጣ ጠላት እንደሆነ አውቀህ ከእግዚአብሔር ተልከ ሃይማኖታችንን እንድንጠብቅ ሀገራችንን ብቻ አይደለም ቤተ ክርስቲያንን እንዳትጠፋ በሮም ካቶሊክ እንዳትወሰድ እንዳትወረር አባቶቻችንን ረድተህ የተዋጋህላት ሀገር ዛሬ ዳግም ወድቃለችና ድረስላት ብለን እንማጸነዋለን። ዛሬ በድጋሚ ኢትዮጵያ በአሕዛብ በመናፍቃን በከሃዲዎች እጅ ወድቃ እየተሰቃየች ነውና አሁንም ከእግዚአብሔር ተልከናላት። ድረስላት፣ ተዋጋላት፣ ታደጋት። ሚኒሊክን እንደረዳኸው ዛሬም የሚኒሊክ ልጆች የሚኒሊክ መንፈስ ያላቸው እግዚአብሔር አምላካቸው ተስፋቸው የሆኑ አሉና እነሱን ለመርዳትና በእነሱ ላይ አድረህ እድልን እንድታገኝ ሀገራችንን እርዳት። ቤተ ክርስቲያን ክብሯን ለማዋረድ ብዙ እየተጣረ ነው እና ያለው አምላከ ጊዮርጊስ ቅዱስ ጊዮርጊስ ላከልን ይታደገን ዘንድ ለዘላለሙ አሜን። ቅዱስ ጊዮርጊስ ዛሬ 1800 ዓመት ገደማ ነው እነሱ የሚሉት እዚህ ያሉት ግሪኮቹ ማለት ነው። ታስሮበት የነበረው ሰንሰለት ነው። the holy and miracle chain for Saint George ይላል እዚህ ላይም ተጽፏል ማለት ነው እና ሰንሰለቱ ይሄ ነው። አንገቱ ላይ አጥልቀውት የነበረው ማለት ነው።
በላዩ ላይ ጽሁፎች አሉ። ጥንት የነበረ ነው። በአረብኛም የተጻፉ ነገሮች አሉ። እንደምታዩት እዚህ ላይ በአረብኛ የተጻፉ ጽሁፎች አሉ። ድምጽ የማይሰማ ከሆነ ይቅርታ። እና ይሄ ሰንሰለቱ ታስሮበት የነበረው ነው። ለበረከት እንግዲህ አንገታችን ላይ እኛም እናደርገዋለን ማለት ነው። እና በልዳ ጊዮርጊስ ከሚገኙት ንዋየ ቅድሳት መካከል አንዱ የቅዱስ ጊዮርጊስ አጽም ነው። በስሙ የታነጸው ቤተክርስቲያን ሌላው ነው። ሶስተኛው ደግሞ እንግዲህ ይሄ የምታዩት ቅዱስ ጊዮርጊስ አንገቱ ላይ አጥልቀውበት የነበረው ሰንሰለት ነው። ሰንሰለቱ እንደምታዩት የጥንት ሰንሰለት ነው። አሰራሩም ዘመናዊ አይደለም። በዘመኑ የነበረ በእነሱ ጊዜ የነበረ ነው። እንግዲህ አረብኛ የምታውቁ ጽሁፉን ማንበብ ትችላላችሁ። በዚሁ መቃብሩን አንድ አፍታ አይተነው እንጨርሳለን ማለት ነው። ይሄ መቃብሩ ላይ የተሰራው ቤተ መቅደስ ነው እዚህ ጋር የምታዩት እና የሚያምር ቤተ መቅደስ ሰርተዋል። ትልቅ ቀንዲል መስቀያዎችም አሉ። ትልቅ መብራትም አለው። የግሪኮች በእስራኤል ውስጥ የያዙት መቅደስ ነው። ወደ መቃብሩ የሚወረደው በዚህ ጋር ነው። እና አባቴ ቅዱስ ጊዮርጊስ እንግዲህ አጽሙ በዚህ ይገኛል ማለት ነው። አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ እርዳኝ ብሎ በስም 3 ጊዜ የለመነኝን እኔ ጸሎቱን ሰማዋለሁ ኃጢአቱን ይቅር ብለዋለሁ ብሎ ጌታችን በዛሬው ቀን ነው ቃል ኪዳን የገባለት፣ ሚያዝያ 23 ቀን ማለት ነው። ባለፈው ብዙ ጥያቄ ሲነሳ ነበር። አምላከ ቅዱስ ጊዮርጊስ ማረኝ ማለት የቅዱስ ጊዮርጊስ አምላክ ማረኝ ማለት ነው። ጊዮርጊስ ማረኝም ማለት ይቻላል። በተሰጠው ጸጋ ይምረናል፣ ይፈውሰናል። አሁን ግን ይሄ ቃሉ የተገባለት ቃል ኪዳን የሚለው ምንድን ነው? አምላከ ቅዱስ ጊዮርጊስ ማረኝ፣ የቅዱስ ጊዮርጊስ አምላክ ማረኝ። የቅዱስ ጊዮርጊስ አምላክ ደግሞ ኢየሱስ ክርስቶስ ነው እና ኢየሱስ ክርስቶስ በቅዱስ ጊዮርጊስ ለቅዱስ ጊዮርጊስ